የማህበር ባጭሩ ይሄ ክለብ ነው የምንለው ምክንያቱም ከትልቁ ማህበር ጋር ስሙ እንዳይጋጭ። ይሄ ክለብ እንግዲህ የተቋቋመው ኖቬምበር 1 ከአንድ ወር በፊት ማለት ነው እና በእለቱ ብዙ ውይይት አድርገናል። አንዱም ውይይት ያደረግንበት ጉዳይ ምን አይነት መተዳደሪያ ደንብ ይኑረን፣ ምክንያቱም መተዳደሪያ ደንብ ከሌለ መመሪያ ዓላማው አይታወቅም ማለት ነው እና የሚያስተሳስረው እሱ ነው ዞሮ ዞሮ። ስለዚህ አንድ ረቂቅ መተዳደሪያ ደንብ አውጥተን ነበር። ኮፒውን በኢሜል ወይም በቴክስት እንልክላቸዋለን። ግን ገና እንግዲህ ከመጀመሩ ማዳበር አስፈልጓል። አንዱ ማዳበሪያ እንዴት እናገናኘው የተቋቋመው አሁን በጊዜያዊ ዳይሬክተሩ ስራ አስፈጻሚ ዳይሬክተሩ በሱ ደብዳቤ ነው። ነገር ግን ዞሮ ዞሮ ከዋናው ማህበር ጋር ሊያገናኘን የሚችል ባይሎ እና አዲስ የጸደቀው ባይሎ ኦክቶበር 5 ላይ የጸደቀው ባይሎ አለው። እዚያ ባይሎ ላይ ስለዚህ ማህበር አንዳንድ ነገሮች ፍንጭ የሚሰጡ አሉ። ግን ኦፊሻሊ አልተቋቋመም ወይም ደግሞ እንደ ኮሚቴ ሆኖ አልተደራጀም እና እነዚያን መነሻ በማድረግ ነው ያቋቋምነው። ከዚያ ውስጥ የምናገኘው ምንድነው? ማህበሩ የአዛውንቶች ክበብ ሊኖር እንደሚችል እና ይሄ አዛውንቶች ክበብ በጤና በማህበራዊ ኑሮ ወጣቱን በማሰልጠን በመሳሰሉት ነገሮች ላይ እንደሚያተኩርና በዚሁ ቁጥር ውስጥ እንቅስቃሴ ማድረግ እንደሚችል የሚፈቅድ ነው። የኢትዮጵያ ማህበረሰብ ማህበር በአትላንታ የአዛውንት አባላት ክለብ ፕሮግራም ሲኒየር ሜምበርስ ክለብ ፕሮግራም ነው የሚለው። ጊዜያዊ የውስጥ መተዳደሪያ ደንብ ነው የሚለው። ምስረታ የአዛውንት ክለብ ፕሮግራም በተሰጠው በሚወጣው መመሪያ መሰረት ደንብ መሰረት በማህበሩ ደንብ መሰረት የተመሰረተ ነው። የማህበሩ ደንብ አንቀጽ 17.5 አስፈላጊ ሆኖ ከተገኘ ኮሚቴዎችና ቦርዶች ኃይሎችን ማቋቋም ይችላል ቦርዱ ስለሚል በዛው መሰረት የተቋቋመ መሆኑን ለማሳየት ነው። አንቀጽ 8.1 በጆርጂያ ግዛት ውስጥ የሚኖሩ አባላት ማቀራረብ፣ ሌሎችም ወደ ማህበሩ እንዲመጡና እንዲቀላቀሉ ማድረግ እና አንቀጽ 8.14 የማህበራችን አዛውንቶች የሚውሉበትንና የሚዝናኑበትን መንገድ ማዘጋጀት ይላል። ስለዚህ አሁን ምንድነው በፊት ያው በደብዳቤ ኤግዜኪቲቭ ኮሚቴው በተላከው ደብዳቤ መሰረት ነው የተቋቋመው የሚል ነው። አሁን ግን ይሄ ቋሚነት የሚኖረው ከባይሎ ጋር ማገናኘት ስለሆነ በዚያ መሰረት ተቋቁሟል። ዝርዝር ተግባር ይህ የክለብ ፕሮግራም የተመሰረተው በኢትዮጵያ ማህበረሰብ ማህበሩ በአትላንታ እድሜያቸው ከ55 ዓመት በላይ የሆናቸውን የማህበሩን አባላት በመደገፍ ሲሆን በማህበራዊ ግንኙነት፣ ጤና፣ በመሰረታዊ አገልግሎቶች ተደራሽነት ላይ ያተኮረ ይሆናል። በጥቅል ሲታይ ቀጥሎ የተቀመጡት ዓላማዎች የሚያካትት ይሆናል። አንደኛ ማህበራዊ ግንኙነት፣ ሁለተኛ ድጋፍ አገልግሎቶች መስጠት፣ ለምሳሌ የሕክምና ትራንስፖርት አገልግሎት መስጠት እንዳስፈላጊነቱ ወይም ደግሞ እንደ ክለቡ አቅም። ሶስተኛ በተለያየ ትውልድ የሚገኙ ኢትዮጵያውያኖችን ማቀራረብ ወጣቱንና አዛውንቶችን ማለት ነው እና የእውቀትና ማህበራዊ እሴቶችን ሽግግር ልውውጥ መኖር እንዲደርግና እንዲዳብር ማድረግ። አራተኛ ትምህርት ስልጠና ፕሮግራም ማዘጋጀት እና ሌሎች ልዩ አገልግሎቶች ይላል። መዋቅሩ ጠቅላላ ጉባኤ ይኖረዋል። ጠቅላላ ጉባኤ ማለት የሁሉም ስብስብ ነው። ሰብሳቢ ይኖራል። በእለቱ የመረጥናቸው ሰብሳቢ ወይዘሮ ራሄል አስፋው ራስዎን ያስተዋውቁ። እንግዲህ ለአዲሶች ራሄል አስፋው እባላለሁ። ለዚህ እንግዲህ ለአሁን ለጊዜው ነው የተመረጥኩት፣ ጊዜያዊ ነኝ። አንዴ ከተቋቋመ ወዲያ ደግሞ በቂ ምርጫ አድርገን ተፈላጊው ሰው ለቦታው እንትን የሆነ እንመርጣለን። ላለሁበት ጊዜና ሰዓት ግን ሙሉን ስራዬን ለመስራት ዝግጁ ነኝ። ለሲቲ ኦፍ አትላንታ 35 ዓመት ሰርቼ አሁን በጡረታ ላይ ነው። እሺ፣ ኦዲተር አልመረጥንም ለጊዜው። መርጠናል። ማን ነበረው?
ኖ ትልቁን ረስቼ አቤት ምክትል ሰብሳቢ መርጠን ነበር በለቱ። እሺ ኦዲተር አቶ አሰግድ። እሺ ፕሮግራምና መስተንግዶ 3 አባላት መርጠናል። ወይዘሮ መስተዋት፣ ወይዘሮ ሚሚና ወጣቱ ሳሚ እንግዲህ ያው እድሜው ወደኛው እየመጣ ነው በሚል ነው አቀራረብ። እሺ የክለቡ የገቢ ምንጭ ከአባላት የሚሰበሰብ ገንዘብ መዋጮ፣ ከህብረተሰቡ የሚገኝ ቁሳዊ ድጋፍ ይላል። አሁን ያለን ካሽ ባላንስ ስንት ነው? 0። ገና ገንዘብ መሰብሰብ አልጀመርንም ማለት ነው። ወደፊት በማህበሩ ደንብ መሰረት በአዲሱ የቦርድ የሚሰጠውን መመሪያ መሰረት በማድረግ የገንዘብ አሰባሰቡ ሁኔታ የሚፈቀድበትን እናመቻቻለን ነው። ከዛ በኋላ የሩብና የአመታዊ ሪፖርቶች ይኖራሉ። ያው ጠቅላላ ጉባኤ ይቀርባሉ፣ ይጸድቃሉ ማለት ነው። ስለዚህ በሞላ ጎደል የክለቡ መዋቅርና አመራሮች ይህን ይመስላሉ።